ጤና ይስጥልን እንደምን ከረማችሁ ውድ የወርን ኮንቨርሴሽን ተከታዮች። ዛሬ ደግሞ ከሚያዝያ እስከ ሚያዝያ ለማ መገርሳ ላይ የተካሄደው መፈንቅለ መንግስት 7ኛ ዓመት በሚል ርዕስ ቀርብ ያለው እንግዲህ ከሚያዝያ እስከ ሚያዝያ ነው የምለው። በዚህ ሚያዝያ 7 ዓመት ሆነዋል ለማ መገርሳ ላይ መፈንቅለ መንግስት ካካሄዱት። ስለዚህ ዛሬ ለትምህርት የሚሆን ብዬ ያሰብኩትን 2 ነጥብ፣ አንደኛ ለማ መገርሳን መፈንቅለ መንግስት እሱ ላይ ለማካሄድ ያደረጉት ሂደቱን ዲቴል ሂደቱን አቀርባለሁ። ከዛም በመቀጠልም ዋናው ዓላማቸው ምን ነበር? ለምንድነው ለማ መገርሳን እሱ ላይ ክህደት ፈጽሞ መፈንቅለ መንግስት ያካሄዱት? ለምንድነው መፈንቅለ መንግስት ለመባልስ ምን ስላሟላ ነው የምለውን አንዳንድ ነጥቦችን አንስቼ አጠቃልላለሁ። እስከ መጨረሻ ድረስ ተከታተሉኝ። ሚዲያውን ሰብስክራይብ ያላደረጋችሁት ሰብስክራይብ አድርጉ። ሼር፣ ኮሜንት፣ ላይክ ማድረግ እንዳትረሱ። ስለዚህ ቀጥታ የመጀመሪያው ከሚያዝያ እስከ ሚያዝያ ብዬ ያስኩት የመጀመሪያው ለማ መገርሳ ላይ መፈንቅለ መንግስት ሲያካሂዱት ሂደቱን ላስረዳችሁ። እንግዲህ ከኔ የበለጠ ሂደቱን የሚያውቅ እስካሁን እንግዲህ ብልጽግናዎች አያወሩም። ነገር ግን ከኔ የበለጠ ደግሞ ለማ ብቻ ነው የሚያውቀው በዚህ ዙሪያ። ስለዚህ ከኔ የምትሰሙት እኔ ውስጥ የነበርኩት ነገር ነው የሚያቀርበው። ውስጥ የነበርኩት ያየሁትን በአይኔ ያየሁትን ነው እንግዲህ የሚያቀርብላችሁ። ዝም ብሎ ይሄ አሉባልታ አይደለም ማለት ነው። ኮንክሪት ነገር ነው፣ ኢምፔሪካል ነገር ነው። ለጥናትም ይጠቅማቸዋል። በተለይ ደግሞ ታሪክ የሚጽፉ ተመራማሪዎች ይጠቀማሉ የሚል እምነት አለኝ። ኢትዮጵያውያንም ይጠቀማሉ ከዚህ። ለምን ለውጡ እንዴት እንደተጠለፈ በደንብ የሚያስረዳ ስለሆነ ነው። መጀመሪያ ላይ እንግዲህ ለማ መገርሳ ላይ መፈንቅለ መንግስት ሳያካሂዱ በፊት ትንሽ አብይ አህመድ እንዴት ወደ ስልጣን እንደመጣ ማቅረብ አለብኝ መሰለኝ። አብይ አህመድ በድንገት ነው ስልጣን የያዘው። ይሄ ዝም ብሎ የሚወራው አብይ አህመድ አስቦ ሕፃን በነበረበት ከእናቱ የሰማው 7 ዓመት ሲሆን 7ኛ ንጉስ ትሆናል አለችው ምናምን የሚባለው ውሸት ነው። የአብይ እናትም እንደዚህ አይሉ፣ 7ኛ ንጉስም አይሉ፣ እንደዛም አላሉም። የአብይ ፈጠራ ስራ ነው እሱ። አብይ በድንገት ነው ስልጣን ያገኘ። እንዴት እንዳገኘ ልንገራችሁ። እንግዲህ በኦሮሚያ ወጣቶች እንቅስቃሴ ጊዜ በተለይ ደግሞ በማስተር ፕላኑ አዲስ አበባ ማስተር ፕላን ወቅት የኦሮሚያ አካባቢ በጣም እንቅስቃሴ ነበር። ወጣቱ ሲጠይቅ ነበር። ከማስተር ፕላንም አልፎ ለውጥ ጠየቀ። ከዛ ከአማራ ክልልም ድጋፍ ተገኘ። አጠቃላይ ኢትዮጵያ ሕዝብ ጥያቄ ሲያነሱ ለውጡ መጣ። በዚህ ለውጥ ዙሪያ ለማ መገርሳ ነበር ብቻውን ከኦሮሚያ ለውጡን የደገፈ ብቻውን፣ እና ከአማራ ክልል ገዱ አንዳርጋቸው ብቻውን ነው። የተወሰኑ ሰዎች አሉ ውስጥ ደግሞ፣ እና በአደባባይ ሁለቱ ናቸው ለውጡን የመሩት። እና በኦሮሚያ አካባቢ ለማ መገርሳ ነበር እየተባለ ያለ ያው ህዋት ውስጥም የነበረ ክፍፍል ነበር። ሳሞራ ቨርሰስ ጌታቸው አሰፋ የሚባል ነገር አለ። እሱም በተወሰነ ነገር አለ። ያው ሳሞራም ወታደሩን ስለሚያዝ ወጣቶችን ሲገል ነበር። ነገር ግን ደግሞ ሳሞራና ጌታቸው መካከል የነበረው በተለይ ከጌታቸው አሰፋ ጋር ለማ ብዙ ጥሩ ግንኙነት አልነበረውም።
እሱ እንዳለ ሆኖ ወደ ኦሮሚያ ልመለስ እና ወደ ቪዲዮ እንዴት አብይ አህመድ ተነሳ ብለው ትንሽ እዚህ ላይ ብዙ አውርቼ አላውቅም። በነገራችን ላይ ቺን ቆንጆ መረጃ ነው የምታገኙት። ወደ መጀመሪያ አካባቢ ለማ መገርሳ ኦሮሚያን እያስተዳደረ በነበረበት ጊዜ በድንገት ኃይለማርያም ደሳለኝ ሪዛይን አደረገ። ሪዛይን ሲያደርግ ያው ከኦሮሚያም እንትን አለ፣ በጣም ተጽዕኖ አለ። ከአማራ ክልልም ተጽዕኖ አለ። ከህዋት ውስጥም ተጽዕኖ ነበረበት ኃይለማርያም። ስለዚህ መጨረሻ ላይ ሪዛይን ሲያደርግ ኦሮሚያዎች ሰውን አላዘጋጁም። አስቡ፣ ኃይለማርያም ደሳለኝ ሪዛይን ሲያደርግ ከኦሮሚያ ማን ነው ጠቅላይ ሚኒስቴር የሚሆነው የሚባለው ነገር አይታወቅም። እስከዛ ድረስ ለማ መገርሳ ወዲያውኑ ኃይለማርያም ሪዛይን ሲያደርግ አይ ከኃይለማርያም በኋላ ኦህዴድ መሆን አለበት የሚል ለማ አቋም ያዘ። ያኔ ደግሞ ለማ መገርሳ የኦህዴድ ድርጅት ሰብሳቢ ነው። ወርቅኔ ገበዮ ድርጅት ምክትል ሊቀመንበር ነው። ከዛ አብይ አህመድ የድርጅት ጽህፈት ቤት ኃላፊ ነው። ሶስተኛ ሰው ነው። አሉ ደግሞ ከላይ በጣም ተጽዕኖ ፈጣሪዎች። ወዲያውኑ ኃይለማርያም ደሳለኝ መልቀቂያውን ሲያስገባ ለማ መገርሳ አብይ አህመድ ግርማ ብሩ ሆነው የወርቅኔ ገበዮ ጽህፈት ቤት የውጭ ጉዳይ ሚኒስቴር ነበሩ። ወርቅኔ ያኔ ወርቅኔ ጽህፈት ቤት ሄዱ። የውጭ ጉዳይ ሚኒስቴር እዛ ሄዶ እንግዲህ 4 ሰዎች ናቸው። ለማ፣ አብይ፣ ግርማ ብሩ። እንግዲህ ግርማ ብሩ አሁን የአብይ አማካሪ ሰውዬ ነው። በጣም አደገኛ ሰው፣ የኢትዮጵያን ኢኮኖሚ እየተጫወተበት ያለ ሰው ነው። በጣም አደገኛ ሰው እና ወርቅኔ ገበዮ ጽህፈት ቤት ሄዶ ለማ ምንድን ነው ያለ? እንደው አሁን 2 ዓመት ነው የሚቀረው ለምርጫ፣ ለትልቁ ምርጫ፣ ለሀገር አቀፍ ምርጫ 2 ዓመት ስለሚቀር እቺን 2 ዓመት ማን ነው የሚይዝልን? ቀጣዩ ላይ እኔም እሳተፋለሁ፣ ለጠቅላይ ሚኒስቴርነት መዘጋጀት ይችላለሁ ብሎ ለማ ሀሳቡን ገለጸ። ለምን ያኔ ለማ መገርሳ የኦሮሚያ ጨፌ ኦሮሚያ አባል ነው፣ የኦሮሚያ ክልል ፕሬዚዳንትም ስለሆነ ጠቅላይ ሚኒስቴርነት ወዲያውኑ መመኘት አይችልም። ግን ደግሞ ፑሽ ካደረገ የስልጣን ሰው ከሆነ ማግኘቱ ቀላል ነው ኢትዮጵያ ውስጥ። ያንን አልተመኘም። ስለዚህ ምንድን ነው ያለ? ማኖችን 2 ዓመት የሚይዝልን ብሎ ራሱ አባዱላ የፌዴራሉ የህዝብ ተወካዮች ምክር ቤት አፈጉባኤ ስለሆነ እዛው ለምን እሱን ሬኮመንድ አናደርግም ብሎ ለማ ራሱ ነው ሬኮመንድ ያደረገው አባዱላ። ከዛ እሺ ብለው እንትና ወርቅኔም ተቀብሏል። በመሃል ደግሞ በኋላ ደግሞ ቀጥለው እኔ ከ2 ዓመት በኋላ እኔም ጠቅላይ ሚኒስቴር መሆን ይችላለሁ የሚል አቋሙን ገለጸ ለማ። ያኔ ወርቅኔ ኦሮሚያን ትረከባለህ፣ እኔ ወደ ላይ መሄድ ይችላለሁ ከ2 ዓመት በኋላ ብሎ ወርቅኔ ያኔ ኧረ እኔ አልሄድም፣ ኦሮሚያን አልችልም፣ አንደኛ እኔ ኦሮሚያን ለማስተዳደር ኦሮምኛውንም የለኝም አልችልም እሱ ምናምን ብሎ እምቢ አለ ወርቅኔ። የወርቅኔ በብዙ ነገርም እንትን ይታማል። አሁን የአብይ ተላላኪ ነው ወርቅኔ እና ያኔ እምቢ አለ። ኤኒዌይስ ያ እንደዛ ተባብሎ ወጡ አባዱላ እንዲሆን ምናምን ብሎ።
ከዛ ተበተኑ። ለማ ወደ ቢሮ ሄደ። ከዛ አብይና ግርማ ብሩ አብሮ ወጡ። አብይ ምን ይለዋል ግርማ ብሩ፣ ግርማ አሁን እንደው አባዱላ እንደው እንግሊዝኛ የለውም ምንም እኮ አልተማረም እና እንዲህ አይነት ማይም እንዴት ኢትዮጵያን ይገዛል ምናምን ብሎ አብይ ለግርማ ይናገራል። ግርማ እንደዛ ብሎ ደግሞ ምን ይላል? በቃ አንተ ግርማ አንተ ነህ መሆን ያለብህ። አንደኛ ግርማ ብሩ አንተ በ1970ዎቹ ምናምን የተማርከው ኢኮኖሚክስ ነው፣ በጣም የታወቀ ኢኮኖሚክስ እንትን ሙያ አለ እና አንተ መግዛት አለብህ ምናምን ብሎ ግርማን ያነሳሰዋል አብይ። ይህንን ደግሞ ለምንድን ነው የሚያደርገው? አንደኛ ግርማ ውሸታም ቀጣፊ እንደሆነ ለማ መገርሳ ቀድሞም ያውቃል። ለማ በፍጹም አንገቱን ብትቆርጡት ግርማ ብሩ ጠቅላይ ሚኒስቴር አይሆንም። በፍጹም ሪኮመንድ አያደርግም። የሞተ ጉዳይ ነው። ስለዚህ አብይ ካልኩሌሽን አለው። እንደዚህ ግርማን ፑሽ ሲያደርግ አንተ ነህ መሆን ያለብህ እንደ አባዱላ የሆነ ምናምን ብሎ ከዛ ግርማ እሺ ምናምን ብላ ስዩም መስፍን ጋር ሄደች። እነ አስመላሽ ወለ ስላሴ ጋር ምናምን እኔ ነኝ ሆኖ ቮት አድርጉኝ በቃ እኔን ምረጡኝ ምናምን ብሎ ቅስቀሳ አደረገ። ግርማ ብሩ እነ ሳሞራ ጋር ሂዱ ፕሬዘንት አድርጉ እኔ ነኝ በቃ ኦፒዲዮ እኔን ሊያቀርበኝ ነው ምናምን እናንተም እኔን ተቀበሉኝ ምናምን ብሎ ከዛ እንደዚህ እያደረገ በዚህኛው ደግሞ ምንድን ነው ያደረጉት? አብይ እና ግርማ ብሩ የግድ አባዱላና ለማ መገርሳ ካልተጣሉ አንተ መሆን አትችልም አለው አብይ። ግርማ ይኸውልህ እንደምንም ተማሞተን አባዱላንና ለማን ብናጣላስ ብለው ተመካከሩ። እሱማ ቀላል ነው ምናምን ተባባሉ። ከዛ አብይ አህመድ ምንድን ነው ያደረገ? አባዱላን ሪዛይን እንዲያደርጉ ተደረገ። ሪዛይን አደረገ አባዱላም። ከዚያ ደግሞ ትኬት ሁሉ አዘጋጅቶለት ዝም ብለ የአባዱላ ልጅ ታሞ ምናምን ታይላንድ ነበር ያኔ አባዱላ ልጅ ታማ እዛ እንደምትገኝ እና ለእሷ የሄደ ነው ምናምን ተባለ። ያንን ትኬት ሁሉ የጉዞ እንትን ሁሉንም ነገር የሚጨርሰው አብይ ምን ይለዋል አባዱላን? ለማ ከደወለልህ ስልኩን እንዳታነሳ ዝም ብለህ ሂድ አንተ አለው። ለምን እንደዚህ አላደርግም እያለ አባዱላ ዝም ብለህ ሂድ አንተ ምናምን። ከዛ አባዱላን እንደዚህ አድርጎ ለማ ልክ አብይ ሪዛይን እንዳደረገ ለማናና ሪፖርት አድርግ በድርጅት ደረጃ እንወያየለን። ከዛም ያው ለማ እስከዛ ድረስ ምንም ሀሳቡን አልቀየረም። አባዱላ መሆን አለበት ብሎ ነው ሪዛይን ካደረገ ያው በድርጅት ደረጃ እሱ ሰብሳቢ ስለሆነ አቅጣጫ ተይዞ ምናምን አባዱላ መሄድ ይችላል። ከዛ አባዱላ እንግዲህ አሁን እዚህ ላይ ነው እንግዲህ ሰው የሚጠይቀው የእውነት አሁን አባዱላ አብይ ዝም ብለህ ሂድ ለለማን ስልክ እንዳታነሳ ዘግቴ ብቻ ታይላንድ ሂድ አንተ ኢግኖር አድርገው ሲባል አባዱላ የድርጅት ሰው ሆኖ እንዴት ለማን ኢግኖር ያደርጋል? በኋላ ዲፌንስ ያደርግ ራሱን አባዱላ ልጄ ስላመመች ምናምን እኔ አልቻልኩምና ለዛ ነው የሄድኩት ምናምን አለ። ከዛ ደግሞ አብይ ምን አሉ? አይ መረጃ አለኝ እና አባዱላ ጌታቸው አሰፋ ፕሮሞት እየተደረጉ ነው። ስለዚህ ጌታቸው አሰፋ ህዋቶች ናቸው አባዱላን ይዘው እንደዚህ የሚያደርጉት ሲባል ለማ እኔ ነኝ ወይስ ጌታቸው አሰፋ ነው የድርጅቱ ሊቀመንበር ብለው አቋም ያዘ። ግልጽ ነው። እስቲ የለማን ቦታ ሁናችሁ አስቡ። እሱ የድርጅት ሰብሳቢ የሆነው አባዱላ ተገዥነቱ ለአብይ ነው ወይስ ለለማ ነው መሆን የነበረበት? ስለዚህ ዝም ብሎ ለማ እንደዚህ እንደ ተንቆ
እንደዛ ሲሆን ለማ ከዛ በኋላ አይ ለዛ ከሆነ አባዱላ ስህተት እየሰራ ነው፣ እኔ ያሰብኩት እሱ ነው መሆን የነበረበት፣ ግን እሱ እንደዛ አድርጎ የሚሄድ ከሆነ አንደኛ አብይ ነው አብይ ብቻውን እንደዚህ አደረገ የሚባለው ደግሞ በኋላ ነው የመጣው። እንደዛ መሆኑን ራሱ ለለማ አልነገሩትም። አባዱላ በገዛ በራሱ ፍቃድ እና ጉልበት ለማን ኢግኖር አድርጎ ታይላንድ እንደሄደ ነው ያን የሚታወቀው። ስለዚህ ለማ ያለው አማራጭ አባዱላ በእውነትም እና ጌታቸው ጋር እየሰራ ነው ብሎ ወሰደ። መውሰድም አለበት የግድ ነው። ለምን አንደኛ አብይን ለምን አባዱላ አብይን አምኖ ለለማ ነው የፈለገ ነገር ቢሆን ማን ነው አብይ የለማ ቀላጤ ሆነ እንዴ? መሆን አልነበረበትም። እና አባዱላ እንደዛ በማድረጉ ከሬኮሜንዴሽን ውጭ ሆነ። እንግዲህ አስቡት፣ አባዱላ ከሬኮሜንዴሽን ውጭ ከሆነ አብይ ደግሞ አብይ ያውቃል ለማ ግርማ ብሩን ሬኮመንድ እንደማያደርግ። ይሄ በፍጹም አይሆንም፣ መቼም አይሆንም። ለማ መገርሳ ግርማን ፕሮሞት አያደርግም፣ ያውቀዋል መሰሪነቱ። ግርማ ሲባል የኢትዮጵያ መሰሪ ሰው ነው። እንደው አጭበርባሪ የሱን የፖለቲካ ታሪኩን ከፈለጋችሁ ለብቻ አቅርብ። ዛሬ ኢትዮጵያ ሕዝብ ላይ እየተጫወተ ያለው የኢትዮጵያን ኢኮኖሚ አብይን እየመከረ አብይ አድህይቶ እንዲገዛ እያደረገ ያለው አገሪቷ ለውጭ ሀገር እየሸጠ ያለው ግርማ ብሩ ከአብይ ጋር ያለው ከፈለጋችሁ ዲቴሉን ማን ነው እሱ ካላችሁ አቀርብላችኋለሁ። እና ለማ ቀድሞ ያውቃል ሰውየው። ስለዚህ አሁን ካልኩሌሽኑ ምንድነው? አሁን ለማ ግርማ ብሩ ሬኮመንድ አያደርግም። እዚህ ላይ የለማ ሬኮመንዴሽን አባዱላ ነበር። አባዱላ ፎልት ሰራ። ለማን ኢግኖር አድርጎ ታይላንድ በመሄዱ ማን ነው ከዚህ በኋላ ኦፕሽን ቴብል ላይ የሚቀረው? አብይ አህመድ ነው ማለት ነው ለለማ። በቃ ሌላ ሰው የለም። እና ወርቅነህ ሲጀመር ብዙ ችግር አለበት። እሱን አላወራም። እሱ አሁን በአብይም እንደ ወርቅነህ የተጎዳ ሰው የለም። ደግሞ እንደ ወርቅነህ የአብይ ተላላኪ የለም። እኔ እሱ ከፈለጋችሁ እሱንም ዲቴሉን መናገር ይቻላል፣ ግን እዚህ ላቆም የወርቅነህን ጉዳይ። ስለዚህ በዚህ ካልኩሌሽን አብይ አህመድ የለማ ብቸኛ አማራጭ ሆኖ ቀረ። እንግዲህ አብይ አሁን አይ እናቴ እንደዚህ ያለችኝ በቃ አልገባል፣ በድንገት ነው በአጋጣሚ ነው የሆነው። ከዛ ለማ በቃ አብይ ቢሄድስ 2 ዓመት ምናምን ብሎ እሱ ፓርላማ አባል ስለሆነ አብይ በቃ 2 ዓመት ነችችን እዛ ሂዶ ይቆይ። ከዛ ከ2 ዓመት በኋላ ደግሞ ጠቅላላ ምርጫ ስለሚካሄድ እኔም እወዳደራለሁ አለ ለማ። ከ2 ዓመት በኋላ በዛ በድርጅት ይሄ በስራ አስፈጻሚ ላይ ቀርቦ ጸደቀ። ከዛ በኋላም በኦህዴድ ማዕከላዊ ኮሚቴ ሁሉ ጸድቆ አብይ አህመድ የኦህዴድ ሊቀመንበር እንዲሆን ለማ በትረ ስልጣኑን አስረከበ። በሰላም በስምምነት አብይ 2 ዓመቶችን ያዘና ከ2 ዓመት በኋላ ጠቅላላ ምርጫ ኢትዮጵያ ላይ ይካሄዳል። የኢትዮጵያ ሕዝብ የፈለገውን ሰው ይመርጣል፣ ዲሞክራሲያዊ እናደርጋለን ብሎ ለማ በኮንፊደንስ የኦሮሞ ሕዝብም የአማራ ሕዝብም የትግራይ ሕዝብም ሁሉም ኢትዮጵያውያን እኔን እንደምመርጡኝ እርግጠኛ ነኝ ብሎ ነው ለማ ያኔ የተናገረው። እና በኮንፊደንስ ስለነበር ለማ
2 ዓመት አብይ የሚባል ሰው ይሂድ ተባለ። ፍሮም ኖዌር አብይ እንደ አጋጣሚው እቺ ነች። በዚህ ወደ ላይ ወጣ። እንደው የኛ ሰዎችም ችግር አለባቸው። ያ ሁሉ ሆኖ እንግዲህ አብይ ተመረጠ። ለ2 ዓመት ነው እንግዲህ ለ2 ዓመት ሽሽሽ ጌታዬ እያለ ያለቃዬ የምናምን አለቃዬ ለማ መገርሳ እያለ ዘፈን ሁሉ እየዘፈነለት ወደ ስልጣን መጣ አብይ። ልክ ያቺውን ስልጣን ሲይዝ አብይ አህመድ ትክክለኛውን ቢሄቨር ስልጣን ወይ ሞት እስከ መጨረሻ እገዛለሁ የሚል አቋም አለው። ያችን 2 ዓመት ተብሎ የተላከውን ንጉስ ሆናለሁ አለ። ስለዚህ 2 ዓመት ብሎ የተስማማውን ወደ ንግስና ለመቀየር እርምጃዎችን መውሰድ አለበት አብይ። ምን አይነት እርምጃ? የመጀመሪያ እርምጃ ለማ መገርሳን ማጥፋት ወይ መግደል ወይ በእውነትን ከስልጣን አባሮ በቃ እንትን ማድረግ አለበት። የመጀመሪያ እርምጃ። ለምን? ስምምነት አለ። 2 ዓመት ብቻ ነው የምትገዛ። ከዛ በኋላ ያንተ አይደለም ወንበሩ። የኢትዮጵያ ወንበር ክፍት ነው የሚሆነው። ተወዳድረን እኔም ተወዳድሬ አሸንፌ ይዛለሁ ብለዋል ለማ። ይሄ ደግሞ ሂዱና የኦህዴድ ማዕከላዊ ኮሚቴ የነበሩ የኦህዴድ ስራ አስፈጻሚ የነበሩ ሰዎችን ጠይቁ። 2 ዓመት ነው አብይ ይዞ ለ2 ዓመት ነው የተላከው። ስለዚህ 2 ዓመት የተባለውን እድሜ ልክ ለማድረግ የመጀመሪያ ለማ መገርሳን ማጥፋት አለበት። እሱን መጀመሪያ የግድያ ሙከራዎችን ብዙ አድርጓል። እሱን በዝርዝር አልገባበትም። ያ አልተቻለም። ከዛ በጅማ ጉባኤ የጅማ ድርጅታዊ ጉባኤ የኦህዴድ ጉባኤ 9ኛ ጉባኤ ነበር። እዛ ላይ ድርጅታዊ ጉባኤን ሲያካሄድ ለማ ሲሪየስሊ ሰዎችን መርጦ የራሱን ሰው እንዳስገባ ምንድነው ያደረገ? ለማን አሳይመንት ሰጥቶት አዲስ አበባ ላይ ራሱ ጅማ ላይ ሆኖ አብይ የሚፈልገውን ሰው መርጦ ፒክ አድርጎ ስራ አስፈጻሚ ያደረገ። ያን የምታስታውሱት ከሆነ መስከረም ውስጥ መስከረም አይ ቲንክ 2010 ቡራዩ ላይ የጋሞ ማህበረሰብ አባላት ላይ ጭፍጨፋ ተካሄደ። ማን ነው የሚያካሄደው? ዛሬ 120 ተብሎ የሚጠራው ያኔ ኦልሬዲ አብይ እና ደመላሽ ቶፊቅ መደድ አዘጋጅተዋል። እነኚህ ህቡ አደረጃጀቶች የጋሞ ንጹሃን ዜጎችን ጨፍጭፎ የኦሮሞ ወጣት ነው ጨፈጨፈው። ስለዚህ ለማ መገርሳ ማስተዳደር አልቻለም፣ ይሄንን ማኔጅ ያድርግ ተብሎ ለማ አዲስ አበባ ላይ ቀረ። እኛ ለጉባኤ ስንሄድ አብይ እዛ ሂዶ የሚፈልገውን ሰው ስራ አስፈጻሚ ያደረገ፣ የሚፈልገውን ሰው ማዕከላዊ ኮሚቴ አድርጎ ጨርሶ መጣ። ጨርሶ መጨረሻ ላይ ምርጫው ቀን መጣ ለማ። ምርጫው ቀን ሲመጣ መድረክ ላይ አብይና ለማ ናቸው የሚቀመጡት። ምንድነው የተባለው? የሚመረጡ ሰዎች ኦልሬዲ ይታወቃሉ። እጅ አንስቶ ደግሞ የሚጠቁሙ ሰዎችም ተመርጧል። የሚጠቁሙ ሰዎች እጃቸው ላይ የሆነች ሰማያዊ ወረቀት ተቆርጣ እንደው ትንሽ እንደዚህ ለዚህ አይነት ወረቀት እንደዚህ ትይዛለ፣ እጅ ወደ ላይ ታወጣለ። እንደዚህ ስታወጣ ዝም ብሎ ሰው ከጀርባ አያይም። እንደዚህ ስታወጣ ከጀርባ ሰው አያይም። ፊት ለፊት ያለው መድረክ ላይ ያለው ያያል። ዝም ብሎ ባዶ እጁን የሚያወጣ እንደዚህ ለሱ አይሰጥም። እና ስለችን ይዘ ወደ ላይ አርጉ፣ እንደዚህ አርጋችሁ ችን አንዴ አርጉና ቶሎ መልሱ አለ አብይ። ወረቀቱን ለእንትን ጠቋሚዎች ሰጠ። በዛ መሰረት ጥቆማ እየተካሄደ ሊያልቅ ስል
ማንም ሰው እኔን አልጠቆመኝም። አጋጣሚ ኧረ ቆይ 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 ብሎ ሊያልቅ ስል ለማ ራሱ መድረክ ላይ ሆኖ ሚልኬሳ ሚደጋ ይግባልኝ አለ። ኧረ ሚልኬሳ ጠቁማለሁ መድረክ ላይ ሆኖ ለምን ጉዳዩ አደገኛ እንትኑ መጀመሪያ ላይ እንዳለቀ ያውቆታል። ግን ደግሞ መጀመሪያም ጠይቀናል እኛ ስራ አስፈጻሚውን ሲመርጡ ማዕከላዊ ኮሚቴን ሲመርጡ ኦልሬዲ ጅማ ሴንትራል ሆቴል የሚባል አለ፣ ጅማ ላይ ነው። ያንን ሲጨርሱ እኔ ጠይባሰን ታዬ ደንደዓ ሁነን ሶስት ሆነን ስንወያይ ምንድን ነው ይሄ ነገር ብለን እንደው ጠይባ ለለማ ደውለሽ ለማ እንግዲህ እዛ ቢዚ ሆኗል ሲጠይቂው ይሄ ነገር ያውቋል ወይ ምናምን ብለን ጠርጥረናል። ከዛ ጠይባ ጠየቀችው። ለማ እንደዚህ እየተደረገ ነው፣ ብርሃኑ ጸጋዬ፣ ሽመልስ አብዲሳ፣ አዲሱ አረጋ እና አዳነች አቤቤ ሆነው ነገሩን ጨርሶታል ታውቃለህ ወይ ብላ ጠየቀች። አዎ በቃ ችግር የለውም እነሱን አብይ ነው መኔጅ የሚያደርገው ችግር የለውም አትጠራጠሩ አለ። በቃ እሺ ብለን ገባን። አብይ የሚፈልገውን ሰው ስራ አስፈጻሚ አድርጎ ጨረሰ። ማዕከላዊ ኮሚቴም ዚግባ የሚባል አይደለም። እኛም እንደ አጋጣሚ ለማናቸው ጣል ያደረጉን እዛ ውስጥ እና ማዕከላዊ ኮሚቴ ሆኖ እዛ ላይ የተመረጡት ተላላኪዎች በጣም ካዲዎች እንደ አብይ ካዲ የሆኑ እነ አዲሱ አረጋ፣ እነ ሽመልስ አብዲሳ፣ እነ አለሙ ስሜ፣ እነ ፍቃዱ ተሰማ፣ እነ አዳነች አቤቤ በጣም ማፊያ የሆኑ በቃ አብይ አህመድ እና በቃ እነኚህ በጣም በጣም የሚያሳዝን ሰዎች እዛ ውስጥ ገቡ እና ለማም እዛ ውስጥ አለ። ወርቅኔ ገበየሁ ምናምን ወርቅኔ ሲጀመር ተመረጠ እንጂ አንድም ቀን ተጠርቶም አያውቅም። በቃ የራሱ ሰው ብቻ መልምሎ አስገባ። ከዛ በኋላ ሚያዛ ውስጥ ሚያዛ አይ ቲንክ 2011 ማለት ኤፕሪል 2019 ውስጥ ለማ መገርሳ ላይ መፈንቅለ መንግስት ለማካሄድ ወሰኑ። ለማ መገርሳ ላይ መፈንቅለ መንግስት ለማካሄድ ሲወስኑ አብይ ተመርጦ 1 ዓመት ነው። 1 ዓመት በ1 ዓመቱ ጠቅላይ ሚኒስቴር ሆኖ የድርጅት ሰብሳቢ የኦህዴድ እንግዲህ ለማ እሱን መርጦ እንካ ወንድሜ ለ2 ዓመት ኢትዮጵያን ግዛ ከዛ በኋላ ደግሞ እንረከባለን ብሎ አስቡት። የኢትዮጵያን ስልጣን እንካ ወንድሜ ብሎ የሚሰጥ ኢትዮጵያ ውስጥ አለ? እንደው የለም እኮ። ለማ እንደዚህ አድርጎ በ1 ዓመት ውስጥ ደግሞ እንደዚህ በእጅ የሰጠ ዞር ብሎ ሲበላ አብይ ቀርጠፍ አድርጎ ሲበላ ኤፕሪል 2019 ሚያዝያ 2011 አካባቢ ከሌሊቱ ከምሽቱ 2 ሰዓት ገደማ ቤተመንግስት ስራ አስፈጻሚ የኦዲፒ ስራ አስፈጻሚ ኦህዴድ ኦዲፒ ስራ አስፈጻሚ ጠራ አብይ። እንግዲህ ከምሽቱ 2 ሰዓት ሰው በያኔ እንግዲህ ወደ እንቅልፍ ነው የምንሄደው። እዛ ክርክር ተጀመረ እና ተነስተሃል ተባለ። ምን አጠፋው ወዳጆች አለው ለማ። ይሄ ነው እንደ ውላችን፣ እንደዚህ ነው እንደ የተመካከር ነው። ይህ አይደለም እኮ ምን በደልኳችሁ? እኔ እኮ አማንኳችሁ። አብይ እንዴት ትክደኛለህ? ምናምን። አረ አልቻልክም፣ አንተ መግዛት አልቻልክም፣ ኦሮሚያን አልቻልክም፣ በቃ ምናምን ብሎ በቃ ዝጋ ብሎ ሲሪየስ ገጩት። ከዛ ወዲያውኑ ምንም ማድረግ አልቻለም። አንድ ላይ ሆኖ ስለቀረቡ ስለካዱት ምንም ማድረግ አልቻለም። እዛ ተነሳ። በጣም በንዴት
እዛው ፊቱም ተቀየረ፣ መናገር ሁሉ አቃተው አሉ። እና የእሱ ጋርዶች ይዞት ነው ወደ ቤት የገቡት። ከዛ ወደ ቤት ሲገባም ጫማውን አላወለቅም አሉ። እኔ እሱ ሴኪሪቲ ሆነ ነግረኝ ተናግሬ አላቅም። ይሄንን ራሱን አቃተው ማለት እንደዚህ ሆናለሁ ብሎ አላሰበም። እና ግልብጥብጥ ነው ያለበት። ምን ማድረግ ሁሉ አቃተው። ያመነው ሁሉ ተገልብጦ እሱን ስበሉት ምን ማድረግ ሁሉ ምንም እንትን አላለም። ያንን ሌሊት ገባ፣ ምንም አልበላም። እሱ ሰላም ነው ብሎ ነው ስብሰባ የገባ። ተባራል ተብሎ እንትን ሲባል በቃ ራሱን አቃተው። ራሱን አቅቶ አልቻለም። እና ራሱን አቃተው፣ ገብቶ ተኛ፣ አመመው። ከዛ በኋላ ሌሊቱን አሞት ሆስፒታል ወሰዱት። ሆስፒታል ወስዶ መድኃኒት አገኘ። ራሱን መቆጣጠር አልቻለም። የእሱ ዶክተር እረፍት ውሰድ ብለው መከሩት። ከዛ ራሱን ስላልቻለ ማለት ከአቅሙ በላይ ስለሆነ ሰውን ያምናል። የለማ ችግር ሰውን ስላመነ ያው ሲካድ በጣም አልቻለም እና ተኝቶ ያው አደረ። ጠዋት አሞታል። ከዛ ሚኒስቴር ሆናል ተብሎ ደግሞ ጠዋት ሲደወልለት እሱ ታሞ ተኝቷል። አብይ በመኪናውን አንስቶ እስከ ቤቱ ድረስ ሂዶ ለማ እንደዚህ ታደርገኛለህ? ፓርላማ ተቀምጦ አንተን እየጠበቀ ነው። ግደለኝ፣ አሞኛል ወዳጄ፣ በቃ አሞኛል፣ የፈለጋችሁትን አድርጉ፣ እኔ አሞኛል አለው። ኧረ እዛው በቃ እንደምንም እዛው እንትን ብለህ ተመለስ ምናምን አለው። ወዳጄ አሞኛል፣ ይቅርታ አድርግልኝ ብሎ አልቻለም። ገፍቶ ተሸክሞ ከአልጋ ላይ አንስቶ ሱፍ ልበሳ ብሎ ጫማ ሁሉ አድርጎለት መኪና ውስጥ አስገብቶ እስከ ፓርላማ ድረስ ራሱ እየነዳ አብይ እዛ ወሰደው። ለማ የመከላከያ ሚኒስቴር ሆነ ተባለ። ይህ ሁሉ ሲሆን ማዕከላዊ ኮሚቴ አናቅም። ይህ ሁሉ ወንጀል ለማ ላይ ሲፈጸም ማዕከላዊ ኮሚቴ ሆነን አናቅም። አንድ እዚች ላይ መፈንቅለ መንግስት መሆኑን እንድትረዱ፣ አደገኛ የሆነ መፈንቅለ መንግስት እንደሆነ እንድትረዱ፣ በህግ መሰረት ደግሞ ጨፌ ኦሮሚያ እንሂድ። ምንድን ነው ያደረጉት? ሂድና ኦልሬዲ የሚገርም እኮ ነው። ከኦሮሚያ ፕሬዝዳንትነት ሳይነሳ ነው ፓርላማ ሂዶ ሹመት ተቀብላል የተባለው። በኦሮሚያ ህገ መንግስት አሰራር አንድ ሰው ከፕሬዝዳንትነት መነሳት ከፈለገ ወይ ፓርቲ ደግሞ ማንሳት ከፈለገ አካሄዳለሁ። ያ ፕሬዝዳንት ለክልሉ ምክር ቤት አቤቱታ ያቀርባል። አቤቱታውን የክልሉ ምክር ቤት አባላት ገምግመው መርምረው ወይ ያጸድቃል ወይ ደግሞ አይ ቀጥል፣ እየመራን መሄድ አለብህ፣ ፕሬዝዳንትነትን ትቀጥላለህ ማለት ይችላሉ። ነገር ግን ፓርቲው ስለሚወስን እንትኑ ማመልከቻ ብቻ ነው የምታስገባ። ከዛ አባላቱ አይቶ ያጸድቃሉ። ሊስት ይሄ አካሄድ ነው። ለማ መገርሳ ማመልከቻ አላስገባም።
ምንም አይነት ፕሮሰስ የለም። በኦሮሚያ ምክር ቤት በኦሮሚያ ክልል በጨፌ ኦሮሚያ ምንም ነገር ለማ ጉዳይ ታይቶ ለማም አቤቱታ አላቀረበም። ምንም ያለ ምንም አሰራር ሽመልስን ሾሙት። እዛው አለቀ አለቀ። ሽመልስን እዛ ላይ ያደረጉ ከሽመልስ በፊት የነበረው ሰውዬ ለማ መገርሳ የሚባል ምን ሆነው ነው ብሎ ሰው እዛ ተጠያየቀ። እኔ እዛ ያኔ ጨፌ ውስጥ ነበርኩኝ እና ቁጭ ብለን ፊት ለፊት ካቢኔ አባል ስለሆንኩኝ ፊት ለፊት ምንድን ነው እየሆነ ያለው? ሰው ያለቅሳል። ለማን ማባረሩት ምናምን እየተባለ ሰው እንዳለ የጨፌ አባላት ያለቅሳሉ። ወይኔ ሰው እንደዚህ አይነት እንደ ለማ አይነት ሰው ይመታል ምናምን እየተባለ ወርቅ የሆነ ሰው እንዴት ይመታል እየተባለ እና የጨፌ አባላቱ ተንቆ የኦሮሚያ ሕግ ተንቆ አምጥቶ ሽመልስ አብዲሳን በመፈንቅለ መንግስት አምጥቶ ቁጭ አደረጉት። ሽመልስ አብዲሳ ህገወጥ ፕሬዝዳንት ለመጀመሪያ ጊዜ ነው ባይዘው ይሄ ነገር። በህዋት ጊዜ እንኳን የሆነ ህግ አሰራር አለ። ያው ህዋት ጣልቃ ገብነት ነበር። አዎ፣ ነገር ግን በተወሰነ ደረጃ ህግ ይከበራል። ያኔ ይከበራል። ያኔ እንደዚህ አልሆነም። አፍጥጠው እንደዚህ አልሆነም፣ አልነበረም። ሽመልስ አብዲሳን አምጥተው ቁጭ አደረጉበት አናቱ ላይ። ለማ መገርሳን እንደው ሂድና የሆነ ብጣሽ ወረቀት ጽፈ አስገባ እንኳን ብባል ለማ እሺ ሊል ይችላል። ባይዘው ነገሩ እሺ አይልም እንጂ ግብዳ እኮ ነው የሆነበት። ለማ እኮ አላመንም። ህልም ውስጥ ነኝ እንደኝ ብሎ ራሱ አሞት እንትን አላለም። ከሰል ሆኖ መናገር ሁሉ አቃተው። ከዛ በኋላ እዛ ሰውን ራሱ አናግርም። እኛ ራሳችን ልናናግረው ብለን መከራ ነው ያየነው። ማለት እንትን ነው ሰው ራሱ እንዴት ያምነዋል? እንዴት ሰውን ያምናል? እንደዚህ ተበድለው እሱ ያመነው ሰው እንደዚህ ሲያደርግ እንዴት ሰውን ያምናል? ከዛ እኛ ራሳችን በስንት መከራ ነው እሱም ማግኘት የጀመርነው እና አትፈርድበትም። እሱ የሆነው በጣም ይዘገንናል። እንደዚህ ሆኖ ስታገኝ እና ምን ለማለት ነው? ለማን በድርጅት ደረጃም መፈንቅለ መንግስት ነው፣ በክልል ህግ ደረጃም ስታዩት ስትገመግሙት ህገወጥ መፈንቅለ መንግስት ነው የተካሄደበት ለማ ላይ። ለማን በዚህ ደረጃ ነው እንግዲህ እንትን ያባረሩት። ያኔም መከላከያ ላይም ሲያስቀምጡ በነገራችን ላይ ምንም ስልጣን አልነበረውም። አብይ ነው። አብይ እኮ እስከ ላይ ታችኛው እዛ አይደለም እኮ እስከ ሻለቃ ድረስ መኔጅ ያደርጋል፣ ይፈራል። ይቺ መከላከያ ራሱ ነው በቀጥታ መከላከያ ሚኒስቴር ምናምን ብሎ ምንም ስልጣን የለውም። መጨረሻ ላይ ደግሞ እነ ጀነራል አደም መሐመድ ቺፍ ኦፍ ስታፍ በነበረበት ጊዜ እንግዲህ ከዛ አደም መሐመድ መጥቶ ከቤት እንዳትወጣ እና የቁም እስር ሆነ አለ፣ እስረኛ ሆነ አለ።
ከቤት እንዳትወጣ፣ እኔ የጠቅላይ ሚኒስቴሩን ትዕዛዝ ነው የምፈጽመው፣ ከቤት አትወጣ ብለው ለማ የቤት ውስጥ እንዲታሰር ተደረገ። 6 ወር ሙሉ ቤት ውስጥ አሰሩት። 6 ወር ሙሉ ከቤት አልወጣም። ያኔ እኔም በገዛ እንትን ነው እኔ የለቀቁት። በነገራችን ላይ ከድርጅት አንድ ላይ ቀስ ብሎ 3 ሰዎችን ሰስፔንድ አደረጉን እንጂ እኔ ቀድሜ ነው የወጣሁት። ለማ ሲበላ ያው እኔ ነገርዮ እንደማካሄድ አደገኛ እንደሆነ እኔ ታሪኬን አላበላሽም ብዬ ቢያንስ ትልቅ ነገር መስራት አልችልም፣ ነገር ግን መጥፎ ነገር ህዝብ ላይ መስራት አልፈልግም፣ ታሪኬን አላበላሽም ብዬ ቶሎ ከባቡሩ ወረድ ብዬ ቤት የገባው። እነሱም ቤታቸውን ወሰዱ። እኔ ወደ ቤት ተከራይቼ መኖር ጀመርኩ። ሰው ነው እንግዲህ ቤት አከራዩልኝ። ከውጭ ሀገር ሁሉ አግዞኝ ተወሰኑ $፣ ተልኮልኝ ጎሮ አካባቢ አከራዩልኝ። እዛ ነበርኩኝ ከሀገር እስከምወጣ ድረስ እና 6 ወር ሙሉ ለማ መገርሳ ቤት ውስጥ ታስሮ ቆየ። አንድ ፎቶ ያኔ ተደብቄ ላዳ ምናምን ይዤ ነው ሌሊት እሱን ማገኘው። ቤቱ ቦሌ ነው ያኔ ተከራይቶ የነበረው ለማ። ሌሊት ይዤ ላዳን ይዤ ነው ኬፕ አርጌ ማስክ ምናምን ሁሉ አርጌ እንደዛ ይዤ ጠይቋለሁ። እና በጣም ሰው ምን ምስል ትልቅ የነበረ ፊቱ ሙሉ የነበረው ቤት ውስጥ ምን እንደነበር ያንን እንደዚህ ሳስብ አሁን እንደው ያው ይገደል ነበር፣ ነገር ግን ከሀገር መውጣቱ በጀው የሚል አቋም አለኝ እና ፎቶ አለኝ። የሱ ፎቶ ያኔ እቺ ፎቶ ለማ ፂማም ሆኖ ቤቱ 6 ወር የታሰረበት ጊዜ ነው። እቺ ፎቶ ከቤት አይወጣም ጉስቁል ብሎ በእጁ እነዚህ ለአብይ ስልጣን የሰጠ ሰው ቤት ውስጥ ታስሮ በክፉ ሰው ለዚህ ሆኖ መጨረሻ ላይ 6 ወር ከታሰረ በኋላ በቃ መሄድ አለብኝ፣ ሀገሬን መልቀቅ አለብኝ ብሎ ይኸውላችሁ ትቼላችሁ ሂጃለሁ ብሎ ተወ። አንዳንድ ሰዎች ለምንድን ነው ያኔ እንደው ጠንከር ብሎ ፋይት ባክ እንትን ለምን አብይን አንቆ አልያዘም? እንደዚህ ሲባረር በቃ ምናምን ብሎ ሰው ይጠይቃል። ለምን እንደዛ አላደረገም? ለምን እንደዛ አላደረጋችሁም? እኔም ጭምር እጠይቃለሁ። ብዙ ሰዎች ይጠይቁናል። 2 ነገር አለ። አንደኛው ለማ መገርሳ በድርጅታዊ አሰራር የሚያምን ሰው ነው። በግል ስልጣን የሚያስብ ሰው አይደለም። በድርጅት ከወሰኑት 2 ዓመት ነው የሚገዛ ብሎ ሰው ያው ድርጅት ነው የወሰነው። ይሄን ድርጅታዊ አሰራርን ደግሞ ትፈጽማለህ። ስለዚህ ለማ የድርጅታዊ ሰው ነው፣ ያንን አምነዋል። በግል ደግሞ በግል የሚሄድ ለስልጣን ብሎ ሰውን የሚከሸክሽ ሰው አይደለም ለማ። ለዛ ቢሆንማ ሲጀመርም ለ2 ዓመት ብሎ ቁልፍ አይሰጥም ነበር። ራሱን አሳልፎ አይሰጥም ነበር። አንድ እሱ ነው። በድርጅት አሰራር ስላመነ ነው፣ ስለሚያምን ነው እንጂ በግል እንደዚህ የፖለቲክ እንትን የፓወር ፖለቲክስን የሚያመልክ ለስልጣን ምናምን ሰው መግደል እሱ ውስጥ የለም ለማ። አንድ እሱ ነው። 2ኛ የተወሰኑ ግሩፖች ነበርን እኛ የለማ ቡድን የምንባል
ብዙ ነን። ፋይት ባክ እናድርግ፣ እንግጠማቸው፣ ህዝብም ከኛ ጋር ነው ብለን ከለማ ጋር የተወሰነ ጊዜ ተወያይተናል። አሁንም ሚኒስቴር ላይ ያሉ ልጆች ነበሩ ያነ ሀሳባቸውን ቀይሮ ማለት ነው። እና ምንድነው ያኔ የተወያየ ነው። አሁን እንደው ብንገጥመው እነኚህ ሰዎች ያው ስልጣን የሚፈልጉ ሰዎች ናቸው። ህዝቡ ሊደግፈን ይችላል። አዎ እንደዚህ ጋር የሆነ ያኔ ደግሞ ሀኒሙን እንዳለ ህዝቡ እኮ አለፈልን፣ ኢህአዴግ እንደው እንኳን ተገላገልን፣ ህዋት እንኳን ሄደች የሚል ህዝብ ነው። እና ህዋትም ያኔ ጉልበት አለው፣ ጦርነት አልተጀመረም፣ እንዳውም ይመለሳል ምናምን የሚባልም ፍራቻ አለ በድርጅት ውስጥ። ስለዚህ ምንድን ነው ያለ እኛ እዚህ ብንዋጋ ተጠቃሚ የሚሆነው ምናልባትም ህዋት ራሱ ነው የሚል አለ። ይህ ሀቅ ነው። በነገራችን ላይ የምናወራ ዛሬ ታሪክ ሆነዋል። ታሪክ የሚጽፉ ሰዎች መጻፍ ይችላሉ። እዚህ ጋር አብይና ለማ ቢጋጠሙ እኛም አንዱን ጎራ መርጠን ሲቪል ዎር ብናነሳ የእርስ በርስ ጦርነት ብንግጠመው ተጠቃሚው ሌላ አካል ነው። ኢትዮጵያ ህዝብ ይጎዳል። ስለዚህ ብለን እንደው እኛም ተሳስተን ከሆነስ ለማ እንደዛ ነው ያለ። ኦኬ በቃ እንተው በቃ እንየው። ኢትዮጵያ ህዝብም ይሄው አሁን መግጠም እንችላለን፣ ግን ደግሞ በዚህ ሰዓት ተወሰኑ የማይረዱን አሉ። ግድ ህዝብንም መናቅ የለብንም። ለስልጣን ነው እንዳንባል እንደው እንጎዳ፣ እንደው ተው በቃ ይህ ስልጣን ይብቃን ምናምን ብሎ እሱ ነው በቃ እንዳውም ያሳመን። ኢትዮጵያ ህዝብ ይወስን ብቻኛ እዚህ ፕሮግራም ውስጥ እንደሌለን ማሳወቅ አለብን ብሎ እሱ እንዳውም ያነ ቪኦኤ ላይ ቀርቦ እኔ መደመር የሚባል ነገር አልገባኝም፣ ማን ነው እንደዚህ ወዴት ነው የሚወስደን? የኢትዮጵያ ህዝብ ይህንን አያውቅም። እኛ እኮ ጊዜያዊ ስልጣን ነው ያለን እና ምንድን ነው ወዴት ነው የምንሄደው? የተሰጠችን እኮ ከኢትዮጵያ ህዝብ ጊዜያዊ ነገር ነች፣ ለ2 ዓመት እኮ ነው ብሎ ተናግሯል። ሄዱና ዳግም እንደገና አዳምጡት። ያኔ በቪኦኤ ላይ ለጊዜያዊነት የተሰጠነውን ለ2 ዓመት የተረከምነውን ስልጣን ያችን መጨረስ ነው እንጂ ሌላ አዲስ ትርክት ማምጣት ሌላ ነገር አናምጣ፣ ህዝብን ቢዚ ባናደርግ፣ የኢትዮጵያ ኢኮኖሚ ላይ ፎከስ ብናደርግ እና ቀጣዩ ምርጫ ላይ ብንጨርስ ይሻላል ምናምን ብሎ ተናግሯል። ለሁሉም ግልጽ አድርጎታል። ለማ በዛ ደረጃ ተናግሮ እንተው አለ እና በዚህ እንትን ብሎ መጨረሻ ላይ ሀገሩን ጥሎ ለመጀመሪያ ጊዜ ወንድሜ አለቃይ በምለው በአብይ ተክዶ ሁላችንም እኔ ለምሳሌ በወያኔ ጊዜ አዲስ አበባ ዩኒቨርሲቲ የተማርኩኝ እዛ ሁኜ ነው እኔ ሲናገር ሰላማዊ ሰልፍ ላይ የምሳተፈው ብናቀናብረው የተለያዩ ነገሮች የምንሰራው አዲስ አበባ ላይ ሆነን ያለ እኔ ስዊዘርላንድ ሁሉ ሂጄ 2015 ማለት ነው ለአውሮፓ አቆጣጠር እዛ ሂጄ ለፒኤችዲ የተወሰነ ወር እዛ ቆይቼ ለጥናት እዛ አውሮፓ መቅረት ይችል ነበር። ነገር ግን ተመለስኩ። በተወሰነ ደረጃ እኔ በኢህአዴግ ጊዜ እንኳን በወያኔ ጊዜ ከኢትዮጵያ የመውጣት ምኞትም አልነበረኝም። እኔ ሀገሬን ወዳለሁ። እኔ ሀገሬ ውስጥ ብሰራ ነው ለሀገሬ
ኢንቨስት ያደረገችብኝ ሀገር ድሃ ሀገር አለችኝ። እኔ ሀገሬን ህዝብ ባስተምር ልጆችን ቢያስተምር ደስተኛ ነኝ። ሽሮ እየበላው የድሃ ቤት ልጆችን ባስተምር እሱ ነው እርካታ የምሰጠኝ። ምንም ሳይኖረኝ አንድ ሸሚዝ ለምን 1 ዓመት አልለብስም? እርካታ የምሰጠኝ የገበሬ ልጆች ጋር ቁጭ ብዬ እነሱ ጋር ስዋይ ሳስተምር ስማር እነሱ እሱ ነው እኔ የምፈልገው። ምን ከሱ በላይ ምንም የለም፣ ምንም የለም ለእኔ እና እንግዲህ አሁን ሀገራችንን አጣን። ከዚህ በኋላም ምን ሀገር እንደምትተርፍልን አናቅም። በኢህአዴግ ጊዜ ቆንጆ ነበር ለማለት ነው። ክፉ በሆንም የትና የት አይገናኝም። እሱ ይሻላል። በተጨባጭ ነው እኔ ያው በተጨባጭ ነው የምናገረው። እና ሂደቱ መፈንቅለ መንግስቱ መያዣ የዛሬ 7 ዓመት ለማ መገርሳ ላይ የተካሄደው መፈንቅለ መንግስት ይህንን ይመስላል። ለማም ሀገሩን አጣ። ኢትዮጵያም እንደ ሀገር አደጋ ውስጥ ገባች። ይሄ ነው እንግዲህ በብዙ መልክ በዘፈንም እነ ቴዲ የዘፈኑት እኮ ይሄን ነው። ይህንን ታሪክ ነው ቁጭ ያደረጉት በዘፈን። እንደዚህ አካሄዱ ይሄ ነው። አሁን ቀጣዩ ጥያቄ ለምንድን ነው ለማ ላይ መፈንቅለ መንግስት የተካሄደው ምለው ጥያቄ ወሳኝ ነው። አንደኛ ነገር አሁን ስለ ለማ ነው የምናወራው። ለማ ማስተዳደር አቃተው? ለዚህ ነው ከስልጣን መፈንቅለ መንግስት እሱ ላይ የተከናወነው? አይደለም። ለማ ደካማ ነው? አይደለም። ለማ በደል ፈጽሟል ህዝብ ላይ? አይደለም። ለማ ከፋፋይ ነው? አይደለም። ለማ ሰውን ገደለ? አይደለም። ለማ ኦሮሞን በደለ? አይደለም። ለማ ሌሎችን ብሔር ብሔረሰቦችን በደለ ወይ? አይደለም። ውሸት። ለማ ሰውን አፈናቀለ? አይደለም። ውሸት። ለማ 120ን መሰረተ ወይ? አይደለም። ለማ መንግስት እያለ ከስርስር ኦልሬዲ እነሱ 120ን መስርተው የቡራዩን ጉጂ ውስጥ ደግሞ ጌዲዮ ማህበረሰብን አፈናቅሎታል። በ120 መዋቅር አንድ ደረጀ ባይሳ የሚባል ያኔ የቡራዩ ከተማ ፖሊስ ኮማንደር የነበረው 120ን ተጠቅሞ ጋሞ ማህበረሰብ አባላትን አስጨፍጭፈው ከዛ ስልጣን ለቆ መታሰር አለበት ብሎ ለማ አቋም ሲይዝ አብይ አህመድ አይ ለጊዜው እንደ ቅጣት ጉጂ ላይ እንመድበው ብሎ ጉጂ ላይ ያስቀመጠው ደረጀ ባይሳ እዛ ሂዶ ጌዶ ማህበረሰብን ከጉጂ እንዲያፈናቅል ተደረገ። ያኔም ለማ ከላይ ቢሆንም አቅም የለን። በኋላ ለማ ተበላ። ደረጀ ባይሳ የት መጣ? ከፍ ብሎ የኦሮሚያ ፖሊስ ኮሚሽነር ምክትል ኮሚሽነር ሆኖ ተመደበ። አሁን የኦሮሚያ ፖሊስ ምክትል ኮሚሽነር ነው ደረጀ ባይሳ። በወንጀለኞች ነው ኦሮሚያ የተያዘችው። ሰውን የሚያፈናቅሉ፣ ሰውን የሚገሉ፣ የሚያሰቃዩ፣ የሚያፈናቅሉ እነኚህ ናቸው ኦሮሚያን የያዘውት። ስለዚህ ለማ መገርሳ ምን በደለው? ለምንድን ነው መፈንቅለ መንግስት እሱ ላይ የተከናወነው? አንደኛው አብይ ለማ መገርሳ እያለ አንደኛ
ለማ መገርሳ ኦሮሚያ ላይ ቁጭ ብሎ እያለ አዲስ ድርጅት መፍጠር አይችልም። ብልጽግና የሚባል የራሱ መደመር ብሎ ቅዠት አያመጣም። ከዛም ከ2 ዓመት በላይ ሂዶ መግዛት አይችልም። ቁልፋች ነች። ለማ መገርሳን የግድ ከኦሮሚያ በመፈንቅለ መንግስት ይሁን በግድምቢያ ይሁን በሆነ እንትን ለማ ማባረር፣ ማሰር ወይ መግደል ያስፈላጊ ነው ብሎ ስላመነ የግድ ብሎ ያንን በፕሮግራም ስለያዘ ለማ እያለ አይችልም። መጀመሪያ ላይ ሲያስቡት ለማ አለቃዬ ምናምን ጓደኛዬ ምናምን ይላል። ስለዚህ ከሁሉም አስቀድሞ ለማን ማጥፋት አለበት። ስለዚህ ለማ ላይ እርምጃ ይወሰዳል ማለት ነው። የግድያ ሙከራዎቹን ከፈለጋችሁ ስንት ጊዜ ነው ለማ ላይ ግድያ ሙከራዎች የተካሄደው? እሱ በጣም ሰፊ ነው። በመርዝ ሁሉ ሞክሯል። ዝናሽ ታያቸው ስራሽ እግዚአብሔር ይስጥሽ። አንድ ቀን አወራለሁ አንቺን እንትን ደግሞ የመርዝ ጉዳይ የዝናሽ ጉዳይ አለ። ሌላ ጊዜ እናወራለን እሱ እና ለማን አጠፉት። ከዛ በኋላ ምንድነው ለማን ካጠፉ በኋላ የራሳቸው ፓርቲ ብልጽግና ፓርቲ መጣ ማለት ነው። ለማን ሲያነሱ የግድ ሌላውን ድርጅቶችን ማፍረስ አለባቸው። ኦዲፒን አፈረሱ፣ አዴፓን አፈረሱ። ሁሉንም አፍርሶ አልፈርስም ያለው ህዋት ብቻ ነው። ያም በኋላ አልፈርስም ስላለ የትግራይ ህዝብ ላይ ጦርነት ይታወጃል ቀስ ብሎ ያ ሆነ ማለት ነው። ያ እና ፓርቲ የራሱ ፓርቲ አዋቀረ። ብልጽግና መባል መጣ። መጀመሪያ ግን ለማ መበላት አለበት። እሱ ከተበላ በኋላ ነው ብልጽግና የሚመጣ። ያኔ እስቲ አስቡ ለማ ላይ ምን አይነት ካምፔን ነበር? ዘመቻዎቹን አስቡት። ለማ ምንም ሳይበድል ኢትዮጵያ ህዝብን ምንም ሳይበድል እሱ ላይ ፕሮፓጋንዳ የነበረውን አስቡት። ለማ ኦሮሞን ፌቨር አድርጎ ሌሎቹን ወንድም ብሔር ብሔረሰቦችን የሚጎዳ አድርጎ አብይ አህመድ እና አዲሱ አረጋ ፕሮፓጋንዳ ጽፎ ለዩቱበሮች አሁንም ለሱ ለአብይ የሚናገሩ የአብይ ዩቱበሮች አሉ፣ ሚዲያዎች ጭምር ለማ ላይ ዘመቻ ነበር። ያኔ ለማን ከሰው ጭንቅላት ለማውጣት ለማን ለማንሳት ለማ ካልሞተ ምናምን ለማ ብሔርተኛ የኦሮሞ ብሔርተኛ ነው፣ ሰውን ያጠፋል፣ እሱ መጥፋት አለበት የሚል ሚዲያ ላይ ዘመቻ ነበር። እስቲ አስታውሱት። ሁሉም ያ ሁሉ ፕሮፓጋንዳ ያ ሁሉ ዘመቻ ሆን ተብሎ በአብይ የተቀነባበረ የተጻፈ በሌላው ደግሞ የተነበበ ነበር። ለማ ምንም ወንጀል አልነበረው። ምንም ማለት ያው ስህተቶች ይኖረዋል። እሱ በራሱ ጊዜ የሚናገር ይሆናል። ነገር ግን ይሄን ያክል ኢትዮጵያ ሕዝብን ለመጨፍጨፍ ወይ ደግሞ እንትን ለማድረግ ጠላት ሆኖ አልነበረም። ብቻ ለማን ከዛ ካባረሩ ብልጽግና እንዲመጣ ምናልባት ያኔ ይኸውላችሁ እናውራ ከተባለ በቃ ብሔር ላይ የተመሰረተ ድርጅቶች ይጥፉ ብሎ አብይ ሲያመጣ በቃ ሁሉም ሰው ረሰኛ ሰው መጣ ተባለ። ተኩላ እንደሆነ ሰው አልገባው። የራስን ቤት አፍርስ ና ሲባል በቃ ትክክለኛ ኢትዮጵያዊ መጣ ተባለ። ሁሉም የራሱን ቤት
በዶዘር አፍርሶ ልክ እንደ ኮሪደር እኮ ነው ያደረገ። የፓርቲዎቹን የክልል ፓርቲዎች ሁሉ በዶዘር የአማራ ክልል አዴፓ ራሱን አክስሞ በጠዋቱ ደብዳቤ ይዞ ለአብይ አስረከበ። የአፋር አብዴፓ የሚባል ራሱን አይሻ ምናምን በፊርማ ድርጅቱን አፍርሻለሁ ጌታዬ፣ ይኸው ደብዳቤ እንትና የደቡብ ምናምን ድርጅቴን አፍርሻለሁ የተከበሩ አቦ አብይ ምናምን እንካ ኤቭሪበዲ በቃ። እኔ በነገራችሁ ላይ ኦዲፒ ኦዴድን ሲያፈርሱ አልተካፈልኩም። ንግስና እንደሆነ ገብቶኛል። ከዛ አዳማ ላይ ተሰብስበው ደግሞ ድርጅታዊ ጉባኤ እንኳን አይደለም። አንድን ፓርቲ ስታፈርስ እኮ ድርጅታዊ ጉባኤ ያስፈልጋል። ድርጅታዊ ጉባኤ አልነበረም። ስብሰባ አለ የተባለ ቴክስት ተደረገልን። አዳማ ስንገባ አዲሱ አረጋ ቁጭ ብላ ሌክቸር እያደረገች ነው። ድርጅቲን ኬኛ ምናምን እያለች አፈረስነ ምናምን እያለ አየውና እዚህ ላይ አልሳተፍም ብዬ ወጣው። ከዛ አፈረሱ። በንጋቱ እኔም ተገመገምኩኝ። አብይ የሚለውን አለኝ እና ሁሉም እንትን አፍርሶ ራሱን በትኖ ለአብይ ሰጠ። ይኸውልህ ድርጅት ማለት የምትሰበሰብና ጉልበት የሚሰጥ ነው። በብሔር ይሁን በአካባቢ ይሁን በየትኛውም መልክ ድርጅት ፈጥረ የራስን ድርጅት እስካለ ድረስ ጉልበት ነው። ራስን አፍርሰ ለአብይ ስታስረክብ ግን ከፈለክ ግደለኝ ብለ ለአብይ ሁሉንም ነገር ሰጠ ማለት ነው። ይኸው እስቲ አስቡ፣ አማራ ክልል ላይ አዴፓ ባይፈርስ ይሄ ሁሉ ይመጣ ነበር? ይሄ መዓት አማራ ህዝብ ላይ ግፍ ይመጣ ነበር? አዴፓ ተላላኪ ነበረች። አዎ። ለየህወሓት ተላላኪ ነበረች። አዎ። ነገር ግን በተወሰነ ደረጃ እንደው ራሷን ትችል ነበር። በተወሰነ ደረጃ አማራ ክልል ላይ የራሷ አቅምና ፖሊሲ ነበራት አዴፓ ብአዴን። ይህንን ሐቅ ነው። ሙሉ በሙሉ የህወሓትም አይደለችም። የህወሓት እጅ ረዥም ነው። አዎ። ኦህዴድም ተመሳሳይ ነው። በከፊል ኦቶኖመስ ነበሩ። ራሳቸውን ይችሉ ነበሩ። የራሳቸውን ሰው ይመርጣሉ። አንዳንዴ መለስ ክሊን ምረጡልኝ ብሎ እንትን ልል ይችላል። ግን ደግሞ ያ ሁሉ ካለፈ በኋላ ያው የብሔር ድርጅት ነው ምናምን በሚል ቶሎ ራሱን አጥፍቶ ለአብይ ያስረከበው ሰው ይሄው ካጠፉ በኋላ እንደ ዮሐንስ በኋላው እስር ቤት ውስጥ እንዲሞት ተደረገ። ከዚህ በኋላ ይወጣል፣ አብይ ነው የሚወስነው። ቢወጣ ራሱ ከዚህ ዳሜጅ አድርጎታል። ሌሎች ነገዱ የት ነው ያለው? ተባሮ ከሀገራቸው ተባሮ ስደተኛ ልክ እንደኔ። ግማሹ ደግሞ ተገለው እናምባቸው ተገለው መዓት ይክልሉ። ይህ ሁሉ መዓት የመጣው ድርጅትህን የፈለገ ቆሻሻ ብትሆን የራስ ይሻልሃል። እኔ ነኝ ነገር ያማቀው ይህንን አውቃለሁ። የራስ የሆነች ደሳሳ ጎጆ የራስ ይሻላል። አሁን የአብይ እድር ውስጥ ገባ ሰው በዚህ እድር ትጨፈጨፋለህ በድሮን በብልጽግና ድሮን። ኤኒዌይስ ያ ነው የሆነው።
ለማን ከዛ በማንሳት የመጣው ኦሮሚያ ላይ ያው ኦዲፒ ማፍረስ ብልጽግናን ማምጣት አብይ ንጉሠ ነገሥት መሆን ማለት ነው። ንጉሥም ሆኖ ይኸውልህ ሁሉንም እጨብጣለሁ ብሎ አብይ ሁሉንም አጣ። ደግሞ አብይ እኮ ስልጣን የለውም ኢትዮጵያ ውስጥ አሁን ግን ደግሞ ስልጣኑን መሰብሰብ ፈለገና አይችሎ አይሰበስብም። ኢትዮጵያ ውስጥ እኮ ሁሉንም አንድ ላይ ጨፍልቄ ስልጣን ይዛለሁ የምትል ከሆነ እንደው ጃርትን በመያዝ ማለት ነው። ይህ ሁሉም እሾህ እኮ ነው፣ እዚህ ይወጋሃል። እንዴት አንተ አንድ ላይ ጃርት የሚባል እንትን ትይዛለህ እንዴ? ለቀቅ ስታደርግ አይወጋም። አብይ የሆነው ይሄ ነው። ጃርትን መዋጥ ነው የሆነበት እኮ አብይ። እና ግቡ የንግስና ግብ ነው። የሁሉን መዓት ህዝብ ላይ ወረደ። የሁሉ መዓት ኦሮሞ ላይ ወረደ። እንግዲህ ከዛ በኋላ ለማን ከመቱ በኋላ ጀዋርን መግደል ሞከሩ እና ሃጫሉን ገደሉ። እነ ጃልመሮ ራሱ እንግዲህ ጫካው ውስጥ የራሱ እንትን ሰራዊት ጀመረ። እሱም የራሱን እና ማንም ሲጀመር አብይን እንደው ስልጣን የሰጠ ነው የሁሉ እኮ እና ሰውን በመግደል ሰውን በማባረር ሁሉም በቃ እንደዚህ ያደረገ አብይ። እነ ጃልመሮ እንኳን አብይ ሰላም ይፈልጋል ብሎ የሆነ ጊዜ አምኖ ነበር። ታየ ደንደዓ ሳይታሰር በፊት እነ ጃልመሮ አብይ እውነት ለሰላም የሚሰራ መስሏቸው መሮን ከኦሮሚያ በአብይ የሚተዳደር አየር መንገድ ተጠቅሞ በቀይ መስቀል ታንዛኒያ ዳሬ ሰላም ሂዶ ለድርድር እውነት ከአብይ ጋር እንደው ሰላም ይመጣል፣ ሰላም ከሚመጣ ከሆነ ብሎ ወስነው ታንዛኒያ ሂዶ ታንዛኒያ ላይ አብይ መሮን ለመግደል ሙከራ አደረጉ። መሮን ያልመሮን ለመግደል ሙከራ አደረጉ እና ጃልመሮ በራሱ ጥረት እግዚአብሔርም ረድቶት ሳይገደል የተወሰኑ ሰዎችም አግዞታል። እሱ ዲቴል ውስጥ አልገባም። ብቻ አምልጦ ወደ ጫካ ተመልሷል እና ሁሉም አይተዋል ማለት ነው። ክደት ነው የተፈጸመበት እሱ ላይ፣ ሁሉም ሰው ላይ ክደት ነው የሚፈጸመው። ለማ ላይ ክደት፣ ጀዋር ላይ ክደት፣ መሮ ላይ ክደት፣ ሁሉም ሰው ላይ ክደት ነው አብይ የሚፈጽመው። አጠቃላይ እንግዲህ ለማ ላይ መፈንቅለ መንግስት በማካሄድ የተጀመረው ለውጡን የመጥለፍ አብይ የራሱን ህልም የንግስና ህልሙን ለማሳካት የወሰደው እርምጃ ኢትዮጵያን እንግዲህ የለቅሶ ሀገር አደረገ። የእንባ ሀገር፣ የስቃይ የሰቆቃ ሀገር ከኦሮሚያ እስከ አማራ ክልል የትግራይ ጦር ያው ሁላችንም የምናውቀው የሰው ልጅ የተጨፈጨፈበት ከ1 ሚሊዮን ህዝብ በላይ ያለቀበት ጦር ነው። አሁንም ጦር ሊያነዛ ሊጀምር ይችላል አብይ እና አማራ ክልል ውስጥ ስንት ህዝብ እንዳለቀ የምናውቀው ታሪክ የለም። ኦሮሚያ ውስጥ ያለቁ የሰው ዜጎች የምናውቀው ነገር የለም። በሚሊዮን የሚቆጠር አማራ ክልል ኦሮሚያ ክልል ውስጥ ሰው ሞተው በሚሊዮን የሚቆጠር ክፍት ሲሆን ሚዲያዎች መግባት ሲጀምሩ ጥናቶች ሲካሄዱ በጣም የሚወጡ መረጃዎች በጣም አሰቃቂ ነው የሚሆነው።
እና በዚህ ደረጃ ነው ዛሬ ላይ መለስ ብለን ማየት ስላለብን ነው የዛሬ 7 ዓመት የተከናወነው መፈንቅለ መንግስት ለማ መገርሳ ላይ ብቻ ሳይሆን ክደት የተፈጸመው መላ ኢትዮጵያውያን ላይ፣ መላ ኦሮሞ ህዝብ ላይ፣ መላ ትግራዊ፣ አማራ ላይ፣ ሁሉም ኢትዮጵያውያን ላይ የተፈጸመ ክህደት ነው እና ያለም አማራጭ ይህንን ከሃዲ መንግስት ከሃዲ ስብስብ ከስልጣናቸው በፍጥነት ካልተባረሩ በደላቸው መጨረሻ የለውም እና ሁሉም ኢትዮጵያውያን በሃይማኖት፣ በዘር፣ በጎሳ፣ በብሔር ሳንለያይ ይህንን ስርዓት ገርስሰን ፍትሃዊ የሆነ ስርዓት፣ ዲሞክራሲያዊ የሆነ ስርዓት፣ ሁሉም ዜጎች፣ ብሔሮች መብታቸው የተጠበቀ አገር መመስረት ይቻላል፣ ያስፈልጋል፣ የግድም ነው እያልኩ ከሚያዝያ እስከ ሚያዝያ ለማ መገርሳ ላይ የተካሄደው መፈንቅለ መንግስት 7ኛ ዓመት ብዬ የቀረብኩትን ፕሮግራም በዚሁ ላይ አጠናቃለሁ። እስከ መጨረሻ ድረስ ስለተከታተላችሁኝ አመሰግናለሁ። አሁንም ይህን ቻናል ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። ላይክ፣ ሼር፣ ኮሜንት ማድረግ እንዳትረሱ እላለሁ። አመሰግናለሁ።